ባኝ አሁን ገና ጎባኝ አሁን ገና ኮሰጋሉ ሞነር አቋራጭ ጎዳና ማስሞሰን መሆኑን እያዶርኩባኝ ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ እሞኝላችኋለሁ። እሺስ ጎንብሉ ወደች ላይክ እና ሼር እያደረጋችሁ ሐሳቦቻችሁ ለብዙዎች አቆብሎ ለዚህ ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ እንደለሞዳችሁት 3000 ላይክ እንድትገጩኝ በተተና አቆብዛችኋለሁ። ዘሮድ ሚዛናችን ይዘላችሁ መጣነ ሱፐር ዜና አስመሳይና ወሮበላ ወንበዴው ትራምፕ በኢራን ላይ ሌሊቱን እጅግ በጣም ሰቅጣጭ የሚባል ውድመት ሲያደርስ አድሯል። የኢራንን የባቡር መስመሮች፣ የኢራንን የነዳጅ መስመሮች፣ የኢራንን መሰረተ ልማቶች፣ የባህር ዳርቻዎች ሌሊት በሙሉ ሲደበደብ ነው ያደረ። እሳት ሲዘንብ ነው ያደረ በኢራን ምድር ላይ። እነዚህ አስመሳዮች ድርድራቸውና ለቃላቸው የማይገዙ ለቃላቻቸው፣ ለፊርማቻቸው፣ ለስምምነታቸው የማይገዙ ወንበዴዎች ማውደም ማፍረስ ልማዳቸውን ሀገራትን በሙሉ አሜሪካ ከተመሰረተች 250 ዓመቷ ነው። 20 ዓመት ብቻ ነው በሰላም የኖረችው። ሌላን 230 ዓመት ስታውድም ነው የኖረችው። ዓለምን በሙሉ ስትዋጋ ዘላለም ዓለም ማለት ነው። እና ዛሬም ሌሊቱን በሙሉ በኢራን ላይ ውርጅብኝ ስታደርግ ነው ያደረችው። ኢራኖችም ደግሞ እንደዚሁ በአጸፋው ኩዌትን፣ ባህሬንን፣ ኤሚሬትን ዙሪያ ቀጠና ያለው በሙሉ ሲደበደብ ነው ያደረ። ሲደበደብ የለውበት እውነት ወላሂ አይሰራም። ትቀጠቀጣል። ኧረ በእግዚአብሔር እኔ እዚህ ውስጥ የለውበት ትቆጠቀጣል። የኢራን መሰረተ ልማት ከተደበደበ የአረብም መሰረተ ልማት ይደበደባል። 4 ነጥብ። አሁን አረቦች የሚጠብቁት ሂደው ኢራንን ተኩሰው ኢራን ከወደመች በኋላ እነሱ እንዳይነኩ ምናልባት ቢበዛ እንኳን ኢራን የአሜሪካን የጦር ቤዝ ብቻ እንድትደበደብ። ለምን? ነዳጅ ማጣሪያ ይመታል። የነዳጅ መስመር ይመታል። በነገራችን ላይ አሜሪካና እስራኤል በሚያደርሱት ጥቃት አውሮፓውያኖችም ጭምር ከመጋረጃው በስተጀርባ አውሮፓውያኖች አሉበት። አውሮፓውያኖችም ጭምር በሚያደርሱት ጥቃት የኢራን ዋነኛ ታርጌቱ የነዳጅ ማጣሪያው ነው። ለምን? ኢራን በኢኮኖሚ እንድትሽመደመድና ቀና ብላ ዳግመኛ እንዳትቆም ስለሚፈልግ። ያለፈውን 40 ቀን ጦርነት ኢራኖቹ ተወጣውታል። ያን መወጣታቸው ለዓለም እንዴት አሳዩ? 40 ሚሊዮን በርሚል ነዳጅ ስምምነቱ በቆመ በጥቂት ቀናት ውስጥ ለዓለም አቀረበ። 40 ሚሊዮን ያን ሁሉ እስራኤል ያን ሁሉ የኢራን የነዳጅ መሰረተ ልማት አውድማ አቃጥላ ጭራሽ የኢራን ነዳጅ ማከማቻ ቦታ ጠፍቶ ወደ ባህር ሁሉ እስከ መግባት ደርሶ ነበር። ከመውደሙ የተነሳ ኢራኖቹ እንደ ንስር ቆቅ ናቸው። ያን ቶሎ አድሰው የደበቁትን ደብቀው ያዳኑትን አድነው ያተረፉትን አትርፈው ጦርነቱ በቆመ በደቂቃ ልዩነት በሚሊዮን የሚቆጠር በአንድ ቀን 1.6 ሚሊዮን በርሚል ነዳጅ ለዓለም ታቀርብ ነበር ኢራን ጦርነቱ ከቆመ በኋላ ማለት ነው። እና ይሄ ነገር ኢራን አሜሪካኖችን እንደ እሳት ውስጣቸውን አቃጠለ። እስራኤሎችን አንጎበገባቸው። የእግር እሳት ሆነ። ስለዚህ እስራኤልማ ኢራንን በዚህ ሁኔታ ከተውናት አሉ እና አሜሪካ ከተውናት በጥቂት ዓመታት ልዕለ ኃያል ትሆናለች። ስለዚህ አሁኑኑ ሌላ ደግሞ ድርድር ይቀጥላል። በነገራችን ላይ ድርድር አሁን ታላችሁ ከ3 ቀን በኋላ መጥተው ትራምፕ ፓኪስታን ለመናኝ፣ ኩዌት እግሬን ስማ ቂጤን ስማ ምናምን ይላል። ሆዴን ስማ ብብቴን ስማ ይላል። በቃ ባህሬን ስማኝ፣ ኤሚሬት ስማኝ፣ ሳዑዲ አረቢያ እግሬን መሐሉን ስማኝ ልሳኝ፣ በቃ ጦርነቱን አቆምኩኝ ይላል። እነዚህ ቦጅባጆች ድንጉጦች የሚሰሩትን አያውቅም። ስለዚህ ሆርሙዝ በነገራችን ላይ ተዘግቷል። አሁን የዘጋች ኢራን አይደል ራሱ የዓለም አቀፍ የመርከቦች ምናምን ማህበራቸው አትለፉ በሆርሙዝ ትመታላቸው። ኢራን ዝም ነው ያለች። ሆርሙዝን አልዘጋሁም ነው ያለች። አልዘጋውም አለ እና ትመታል። አለቅ አልተዘጋም። ሆርሙዝ በነገራችን አልተዘጋም። የመጣ ሁሉ ግን ይመታል። ኢራን አውቃ ዝም ማለት የዓለም የመርከቦች ምናምን ማህበር ነው አላፊዎች ደግሞ ምን አለ? አይ በሆርሙዝ በኩል እንዳታልፉ ትመታላቸው። ከዚህ በኋላ ኢራን መክፈት መዝጋትም አይጠበቅባትም። የመጣውን መምታት፣ የመጣውን ማንደድ ማቃጠል፣ ያ ነው በቃ። ስለዚህ አሁን ምንድነው እንደምታውቁት አሜሪካ የባህር ላይ እገዳ በኢራን ላይ አድርጋለሁ ብላ በተዘፈዘፈችበት በዛ 1 ወር ከምናምን ውስጥ ምንድነው ያደረጉት ኢራኖቹ? በባቡር ነበር ነዳጃቸውን። ለምን? እነሱ በሁለት በኩል የተሳሉ ሰይፎች ናቸው፣ ጥንቁቆች ናቸው። ለሁሉ ተዘጋጅተው ነው የጠበቁት። ባህሩ ሲዘጋ በባቡር፣ ባቡሩ ሲዘጋ በባህር፣ እንደዛ እያደረጉ ነው የሚንቀሳቀሱ። ፕላን ቢ፣ ፕላን ሲ፣ ፕላን ዜድ ድረስ አላቸው ኢራኖች። እና አሁን የአሁኑ ጦርነት ከ40 ቀኑ ጦርነት በላይ ኢራንን ለማውደም ነው። ኢራኖቹ ደግሞ የዓለም ኢኮኖሚ ኩዌትን አይደለም፣ ባህሬንን አይደለም፣ አሜሪካን አይደለም፣ የዓለም ኢኮኖሚ ምን ብናደርግ ነው የሚወድመው?
አሁን ትልቁ ጥያቄ ዝም ብሎ የኢራንን ህንፃ ምናምን ማን ነው የኩዌትን፣ የባህሬን፣ የኤሚሬትን፣ የሳዑዲን ህንፃ አይመቱም። ምን አደረግላቸዋል? ምን አደርጋል? ህንፃ አወደም ካላወደም ከአረቦቹ $1 ትሪሊዮን ኢኮኖሚ ያላቸው ሰዎች በደቂቃ ውስጥ ነው የሚገነቡት። የኔ ጌታ በቀናት ውስጥ ገንብተው ቻይናን ይደውላሉ። ቻይኖቹ በቀናት ሰማይ ጠቀስ ህንፃ ይሰራል። ኢራን ያን አታደርግም፣ ትመታለች። ዋና ትኩረት ግን ነዳጁ ነው። ነዳጅ ይመታል፣ ማጣሪያ ይመታል፣ ዋናው ምንጩ ይመታል፣ ማተላለፊያ ይመታል። ከዛ በኋላ የዓለም የነዳጅ ዋጋ ሰማይ ይወጣል፣ የኑሮ ግሽመት ሰማይ ይወጣል። ከዛ ህዝብ ሲርበው እርስ በርሱ ይባላል። አውሮፓ እርስ በርሱ ይፋጫል። አሜሪካ እርስ በርሱ ይፋጫል። የዓለምን ኢኮኖሚ አከርካሪ መስበር። ይሄ ነው የኢራን እቅድ። ሚስጥር ነው ለእናንተ መነግራችሁ፣ ለማን እንዳትናገሩ። ሼር ብቻ አድርግት እና ላይክ ብቻ አድርግ፣ ኮፍሊንግ አግኝቼ እንትን ለማንም እንዳትናገሩ። እና ኤኒዌይስ ምንድነው ልላቸው የፈለኩት ቀድሞ ሄደዋል። አሁን ምንድነው ተኝተው ከርመዋል። በአውሮፓኖችን አሜሪካኖች ተኝተው ከርመዋል። ከእንቅልፋቸው ሲነሱ ዓለም ሌላ ጉዳይ ውስጥ ገብታለች። ሌላ ጉዳይ በተለይ በቻይናና በራሽያ በኩል ያለው አካሄድ፣ በኢራን እና በሰሜን ኮሪያ በኩል ያለው አካሄድ ከእንቅልፋቸው ሲነሱ ያዩት ነገር ህልም መስላቸው እንደገና ለመተኛት እየሞከረ ነው። አብቅቷል። ጨዋታው አብቅቷል። ኢራንን ታወድማል፣ አንተ አብረህ ትወድማል። ኢራን ኢራቅ አይደለችም። ኢራን ሊቢያ አይደለችም። ኢራን የመን አይደለችም። ኢራን አፍሪካ አይደለችም። ኢራን ነች። ስለዚህ ይሄ የተባበረ ክንድ በራሽያ በቻይና እና ኔቶ እኮ አለ ትናንትና። አሁን ቁጥር 1 ጠላታችን ራሽያ ነች፣ ቀጥሎ ቻይና ነች፣ ቀጥሎ ኢራን ነች፣ ቀጥሎ ሰሜን ኮሪያ ነች፣ ቀጥሎ ኢራን ነች። ነገር ግን አሁን ከሁሉ የከፋው ተደራጅተዋል። ለመጨረሻው አርማጌዶን ነው የተደራጁት። የኔ ጌታ የተደራጀት እናንተ ሊቢያ ላይ ያደረጋችሁት አይነት፣ እናንተ የመን ላይ ያደረጋችሁት፣ እናንተ ሶሪያ ላይ፣ እናንተ አፍጋኒስታን ላይ፣ እናንተ ኢራቅ ላይ ያደረጋችሁት አይነት ጦርነት ሳይሆን እነዚህ 4 ኃይሎች የተደራጁት ለአርማጌዶን። ተዘጋጅ የኔ ጌታ። እንደድሮ ተንዶላቀህ ተመላቀህ ልትበላ አይሰራም እሱ። አሁን እነዚህ 4 ኃይሎች የተደራጁት በተለይ በኢራን እንደው ቻይኖቹም ነገ ብለው ሊያስቡ ይችላሉ፣ እንደው ሊጠነቀቁ ይችላሉ። ሰሜን ኮሪያ፣ ኢራንና ራሽያ ናቸው ለአርማጌዶን የተዘጋጁት። የኔ ጌታ እናንተ የልጆቹ ቃቃ ጨዋታ ነው ያዛችሁት። ሰሜን ኮሪያኖቹ አውሮፓ እጁን እስኪከት ነው እየጠበቁ ያሉት እንጂ በኢራን ጉዳይ እስከዚህ ድረስ ነው የምትገባው ሰሜን ኮሪያ። የኔ ጌታ ትመታለህ፣ ባለው በሌለውም ትመታለህ። እና ኢኮኖሚው በነገራችን ላይ ሰሞኑን ያው የነዳጅ ዋጋ ይጨምራል በዓለም፣ በእኛም ሊጨምር ይችላል። አደራ እንዳትደብቆ። ነዳጅ በመደበቅ የምታመልጡት ችግር የለም። በቃ ነዳጅ ምንም 200 በርሜል 200 ሊትር ቤታችሁ ብትደብቁ 2 ቀንም አያውልም። ለትልልቅ መኪኖች ታውቁታላችሁ። ጅቡቲም አያደርስም። ምንም አይጠቁም። ዶርሰ በምን አባት ትመለሳለህ? 400 ብትደብቅ ከአንድ ቀን በላይ አያውልም። እሱንም የቤት ምንድነው እነዚህ ታክሲዎችም ደግሞ እንደዚሁ 300 ሊትር ቤት ውስጥ ብትደብቁ 2 ቀን አያውልም። እና አትንደፋደፍ፣ ተረጋጋ። በቃ ነዳጁ ይጨምራል፣ የዓለም ዋጋ ይጨምራል። አትንደፋደፍ። ይህን በሰፊ ይሰራላችኋል። እና ሰልፍ ላይ ማትጎዳደሉ። በዛ መልኩ የሚፋታ ችግርም የለም። እኛ ሀገር እንደዛ ብላው ተባላው አይነት ነገር አለ እዚህ ሀገር ላይ። ይህን በሰፊው ወይ ማታ ጊዜ እሰራላችኋለሁ። ነዳጅ ይጨምራል፣ ነዳጅ ይጠፋል። በጆሮኪና እየቆዳቸው ቤት ለመደበቅና ለማከማቸት እንዳትሞክሩ፣ ሰፈሩ እንዳታነዱ፣ ለራሳችሁም እንዳትጠፉ። ለምን አንተ አሁን ከውጭ ሰርቻ አመጣለሁ ብለህ ቤት ያከማቸው ነዳጅ ገና 10 ሺህ ብር 20 ሺህ ብር አተርፋለሁ ብለህ ቤት ያለው ነዳጅ ቢፈነዳ ቤቱ ይነዳል፣ አንተ ትጠፋለህ፣ ቤተሰቡም ይጠፋል። እና ጥንቃቄ አድርጉ። መንደሩም ይጠፋል። ኢን ሚሊየንስ ታጣላችሁ። 10 ሺህ 5 ሺህ አተርፋለሁ ብላችሁ ጦሳችሁ ለሰፈር። እኔም ቤት ነዳጅ ከተከማቸ እዚህም ቤት ትንሽ 300 ሊትር እዚህም 300 እሳት ከተነሳስ 1000 ሊትር ቤቱን ያነዳል ማለት ነው። እና ጥንቃቄ ማድረግ ያስፈልጋል። በዛ መልኩ አይደለም ይጨምራል፣ እናውቀዋለን። ግን ልዩነት የለም ከሆነ ዓለም ሰላምን፣ ካልሆነ ደግሞ ያለውን መከራና እዳ ፍዳ መጋፈጥ ነው። ሌላ አማራጭ የለም። ይሄ የኔ ሀሳብ ነው። ሀሳብ ሲሞቻችሁ ለእናንተ ላይክና ሼር አድርጎ ቤተሰቦች፣ የእናንተ ግምትስ ምንድን ነው? አሁን እኔ በተደጋጋሚ ሟርት አይደለም የሚመጣው ነገር እየነገርካችሁ ነው። አይቀሬ ነገር ነው። የዓለም የፖለቲካ አካሄድ፣ የወታደራዊ አሰላለፍ በዓለም ላይ እልቂትና ሞት ከማምጣት በቀር ፋይዳ የሌለው የሞት ድግስ ነው።
ያንን ደግሞ ማወቅ መረዳትና በዛ ልክ መጠንቀቅ ተገቢ ነው ብዬ አሳያለሁ። ይሄን ሐሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። ፒስ